ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የአገዛዙ 11ኛ እዝ 9ኛ ክፍለ ጦር የሰራዊት አባላት ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቀሉ። የአፄ አምደ ጽዮን ኮር ምኒልክ ክፍለ ጦር ራሱን ገምግሞ የአመራር ሪፎርም አደረገ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አፄ ዘርዓ ያዕቆብ 1ኛ ኮር አፄ ይኩኖ አምላክ ክፍለ ጦር የተሃድሶ ፕሮግራም አካሄደ። የብልጽግና ሎሌዎች የዘረፋ ዶሴ በዳውንት ወረዳ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአገዛዙ 11ኛ እዝ 9ኛ ክፍለ ጦር የሰራዊት አባላት ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቀሉ። ሰሞኑን በማደናገሪያ ምርጫ ሰበብ በወሎ ቤተ አማራ፣ ምዕራብ ወሎ ግንባሮች ከባድ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት 11ኛ እዝ 104ኛ ኮር 9ኛ ክፍለ ጦር የሰራዊት አባላት ሲሆኑ ከነዚህ መካከል ዲሽቃ ተኳሹን ጨምሮ 5 አባላቶችን ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃን ተቀላቅለዋል። እነዚህ ሰራዊት አባላትም የብልጽግናውን ስርዓትን በመጸየፍ ከነሙሉ ትጥቃቸው በትናንትናው ዕለት አትሮኖስ ሻለቃን የተቀላቀሉ ሲሆኑ አባሎቹ ሲመጡ የምኒልክ ዕዝ 105ኛ ኮር አመራርና የክፍለ ጦሩ አመራሮች ደማቅ አቀባበልም አድርገውላቸዋል። የመከላከያ አባላቶቹም ፋኖ ያደረገላቸው ያለውን እንክብካቤ በጣም እንዳስደስታቸው ገልጸው አሁንም የብልጽግና ወንበር ለማስጠበቅ ስትሉ ዳግም የማትገኝ ውድ ሕይወታችሁን ሳትገብሩ በየቀጠናችሁ ወደሚገኙ የፋኖ አደረጃጀት በመምጣት ተቀላቀሉ ሲሉም ላልወጡ የሰራዊት ጓዶቻቸውም ጥሪም አስተላልፈዋል። ፋኖ በአገዛዙ ሰራዊት ላይ መብረቃዊ ጥቃትን ከመፈጸም ባለፈ በስቦ ማስከዳትም ደማቅ ድልም እየተቀዳጀ ይገኛል ሲል የ105ኛ ኮር ህዝብ ግንኙነት መምሪያ መረጃውንም አድርሶናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የአፄ አምደ ጽዮን ኮር ምኒልክ ክፍለ ጦር ራሱን ገምግሞ የአመራር ሪፎርም አደረገ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ባሳምነው እዝ ስር የሚገኙ የአፄ አምደ ጽዮን ኮር ምኒልክ ክፍለ ጦር ትናንት ባካሄደው ልዩ መርሃ ግብር አዲስ ጥልቅ ግምገማ አካሂዶ የአመራር ሪፎርም ማጠናቀቁንም ገልጸዋል። ይህ ማሻሻያ ክፍለ ጦሩ ለሚቀጥሉት ድርጅታዊ ግዳጆችም ይበልጥ ዝግጁ እንዲሆንም ለማድረግ ያለም መሆኑንም ተገልጸዋል። በርካታ ግዙፍ ክፍለ ጦሮችን በውስጡ አቅፎ የያዘው የአፄ አምደ ጽዮን ኮር ከዚህ ቀደም የነበሩትን ጠንካራና ውጤታማ የአሰራር ልምዶችንም ይበልጥ በማጠናከር ክፍተቶቹን በማረም ላይ ይገኛል። አሁን የተደረገው ሪፎርምም ክፍለ ጦሮችን በተደራጀ በተቀናጀና ዘመናዊ በሆነ መልኩ ለማጠናከር እየተከናወነ ያለው ሰፊ የሥራ አካል እንደሆነም ተብራርተዋል። በዚሁ የሪፎርም መርሃ ግብርም ላይ የአመራሮች ቃል ኪዳን በአዲሱ መዋቅር መሰረት የተመደቡት የክፍለ ጦሩ አመራሮች የተጣለባቸውን ከፍተኛ ኃላፊነትም በብቃት በታማኝነትና በኃላፊነት ስሜት ለመወጣት በሰራዊቱ ፊት ቃል ገብተዋል። የአመራር አባላቱ የድርጅቱን ሕግ በጥብቅ በመከተል እንደሚሰሩም አረጋግጠዋል። የክፍለ ጦሩ አባላትም በበኩላቸው ለአዲሶቹ መሪዎቻቸው አስፈላጊውን ሕጋዊና ወታደራዊ ታዛዥነትም እንደሚያሳዩና እንደሚተገብሩም ቃል ገብተዋል። ከተቋሙ ሕግጋትና ደንቦችን ባሻገር ለሕዝባቸው ደህንነትና ህልውና በቁርጠኝነት እንደሚታገሉም በድጋሚም አረጋግጠዋል። ይህ የተከናወነው የአመራር ሪፎርም የክፍለ ጦሩን የውስጥ አሰራር ብቃት
የክፍሎች ቅንጅትና የተዋጊነት ዝግጁነትም ወደ ላቀ ደረጃ እንደሚያሸጋግረው ታምኖበታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር የተሃድሶ ፕሮግራም አካሄደ። አንጋፋው አጼ ይኩኖ አምላክ ክፍለ ጦር የተሰጠውን ድርጅታዊ ግዳጅ በስኬት አጠናቆ ከተመለሰ በኋላ ሰፊ የተሃድሶ መርሃ ግብርም አካሄደ። በዚህ የተሃድሶ መርሃ ግብር ላይ የአማራ ፋኖ ብሔራዊ ንቅናቄ አመራር፣ የሸዋ ጠቅላይ ግዛት አሳምነው እዝ አመራሮች፣ የአጼ ዘርዓ ያዕቆብ ኮር አመራሮችና የአጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት ወቅታዊ ዝግጁነቱንና ቀጣይ የትግል አቅጣጫዎችን በተመለከተ ግምገማና ውይይትም አድርገዋል። ክፍለ ጦሩ በቅርቡ አገዛዝ ያካሄደውን የጨረባ ምርጫ ለማስፈጸም የተሸበሩ ሴራዎችን ለማክሸፍ በተለያዩ ግንባሮችም በቆራጥነትም በመሰማራት ህዝባዊና ድርጅታዊ ግዴታቸውንም በላቀ ድል መወጣቱንም በውይይቱ ላይ የተነሳ ሲሆን ክፍለ ጦሩ ከመቼውም በላይ ራሱን በማሻሻል ድርጅታዊ ተልዕኮዎችን በመቀበልና ግዳጁንም በመወጣት ለወጣለት ለአማራ ህዝብ በቁርጠኝነት የቆመና አራያ መሆንም የሚችል ግዙፍና ጠንካራ እንዲሁም ልበ ሙሉ ጦር ነው ሲል የክፍለ ጦሩ ዋና መሪ አርበኛ አቡሽም ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ዋና ዘመቻ መምሪያ ኃላፊ አርበኛ አሳልፍ ደስታ በበኩላቸው ክፍለ ጦሩ ልክ እንደ አማራ የጽናት ምልክት ነውም ብለዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የሀብት አሰባሰብ መምሪያ ኃላፊ አርበኛ አበበ ጸጋዬ ክፍለ ጦሩ ልክ እንደ አጼ ይኩኖ አምላክ ታማኝ ነውም ብለዋል። በፕሮግራሙ ማጠቃላይ ላይ ከክፍለ ጦሮቹ ባደረጉት በዚህ የተሃድሶ መድረክ ይበልጥ ተጠናክሮ ተደራጅቶ በመምጣት የአማራ ህዝብ የጣለበትንም አደራ ለመወጣትና የትግሉ ሰማዕታትን የሰጡት አደራ ለመወጣት በቀጣዩ ማንኛውም አይነት የድርጅት ግዳጆችም ለመወጣት ሙሉ ዝግጁነቱንም አረጋግጠዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃን የተቀላቀሉት አመራሮችም ጭምር ናቸው። ከ11ኛ ዕዝ 104ኛ ኮር 9ኛ ክፍለ ጦር የወንጀለኛ ቡድን ሰራዊት አባላት ከደረሰባቸው ጫና በተጨማሪ በዚህ ዓላማ ቢስ ጦርነት ምክንያት በህዝብና በወገን ላይ አንተኩስም ብለው በመኮብለል ወደ ወገን ጦርም የመጡት 10 አለቃ ታምራት ተሰማ፣ 10 አለቃ አስራት ፖላ የዲሽቃ ተኳሽና መቶ መሪ፣ 10 አለቃ ማቴዎስ ብርሃኑ፣ መሰረታዊ ወታደር አቤል ወርቅነህ፣ መሰረታዊ ወታደር ሙርቴ ጀዋር ለሁለተኛ ጊዜ የኮበለለ ከሞት መንጋጋ ተርፈው የመጡት ወታደሮችም በመላው የአማራ ግዛት ተበትኖ የሚሊሻ ተግባር የሚፈጽሙንም የኦህዴድ ብልጽግናን ስልጣን ጠባቂ ጦር በተገኘው አጋጣሚ ሁሉ እንዲወጡም ጥሪም አስተላልፈዋል። የብልጽግና ሎሌዎች የዘረፋ ዶሴ በዳውንት ወረዳ የቴዎድሮስ አሰፋና ቢትወደድ ገበየሁ በተባሉ የብልጽግና ሎሌዎች አመራሮች በሚሰጡት የማህበረሰብ ዘረፋ በዳውንት ማህበረሰብ ላይ ከባድ ውድመትን ማስከተሉንም የውስጥ ቃኞችን መረጃዎችን አድርሰውናል። ቴዎድሮስ አሰፋ የወረዳዋ ሰላምና ደህንነት ኃላፊ ሲሆን ቢትወደድ ገበየሁ ደግሞ የሚሊሻ ጽሕፈት ቤትም ኃላፊ ነው። በዳውንት ወረዳ ከሚሊሻ አባላቶች በሱስና በደሸቀ ስነ ምግባርም የሚታወቁ አባላቶችም ተመልምለውና ተልዕኮ ተሰጥቷቸው ጨለማን ተገን ማድረግ በኩርባ ከተማ ግለሰቦችን በማፈን ቤተሰቦቻቸውንም እንገልባቸዋለን በሚል ዛቻ ዘረፋ እየፈጸሙ ሲሆን በዚሁ ከተማ ውስጥም ከዚህ ቀደም ከተለያዩ ማህበረሰቦች ከ100 ሺህ ብር በላይ ታፍነው ዘረፋም ተፈጽመዋል። ይህ በእንዲህ እንዳለም ሰኔ 1 2018 ዓ.ም ምሽት ላይ በ09 ቀበሌ ሰንተል ከሚባል ቦታ ላይ የሚሊሻ አባል የሆኑት ብርሃን ጥላሁን፣ ይብሬ ኢየሱፍ፣ ሱባለው ጎላ፣ በሪሁን ይቅናው እና ሌሎችም ግብረ አበሮችን በመሆን ግለሰቦችን ከመኖሪያ ቤታቸው በመግባት አፍነው በመውሰድ ሰብአዊና አካላዊ ጉዳትም ሲፈጽሙባቸው በንብረታቸው ላይ ደግሞ ዘረፋም ተፈጽሞባቸዋል። በ07 ቀበሌ የማህበረሰቡን ቤት በሩን ሰብሮ በመግባት በርካታ የማህበረሰብን ንብረትና ገንዘብን ዘርፈው ወደ ኩርባ ከተማ ላለቆቻቸው የዘረፉትን ገንዘብ አስረክበዋል። ይህን ጸያፍ ተልዕኮ የሰጣቸው አመራሮችም ሲሆኑ ከነዚህ አካላቶች የሚሊሻ ጽሕፈት ቤት ኃላፊ በመሆን በቢትወደድና የወረዳው ሰላምና ደህንነት በመሆን በቴዎድሮስ አሰፋ ተልዕኮ የሰጡ የወረዳዋን ማህበረሰብ ከዘረፋ እስከ አካላዊ ጉዳት እየፈጸሙባቸው ይገኛሉ። ከዚህ ቀደም ከወለጋ ያመጡት ሽፍታ በፋኖች እርምጃ እንደተወሰደበትም የሚታወቅ ሲሆን በዚህ ሰዓት ከሚሊሻ አባቶችም መልምለው ተልዕኮ በመስጠት እኩይ ተግባርና ሎሊያዊ ባህሪያቸውንም እየፈጸሙ ይገኛሉ። ወንጀለኞቹ የጊዜ ጉዳይ እንጂ ግፉአን ስንዝር አይሻገሯትም። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።